እንዴት ነው ሄዱ? አለው ዳንሽ አለሁልህ። እንዴት ነህ? ሳምንቱ እንዴት ነበር? ቆንጆ ሳምንት ነበር። 2030ዎች እንዴት ናችሁልን? የምትወዱት የእናንተ ወጣቶች የሆነው 2030 ፕሮግራማችን እንደዚህ አምሮ ተጀምሯል። እንግዲህ አሁን ፈታ ልንል ነው። ቁም ነገር መዝናኛ ሁሉም አለ። 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። አዎ እንደተባለው ነው። እንግዲህ በቀጣዮቹ ሰዓታት ከኛ ጋር ከቆያችሁ ቁም ነገር መዝናኛ ትማራላችሁ፣ ትዝናናላችሁ። ምንም አይቀርባችሁም። ከእናንተ የሚጠበቀው የትም አለመሄድ፣ የትም እንዳትሄዱ። እነማንን? ኤደን ዋቅቶሌና ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ከእናንተ ጋር እንቆያለን። አብረን እንቆይ። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬው እንግዳችን ጋር መጥቻለሁ። እንግዲህ የስፖርት እንቅስቃሴዎችን ሌሎች እንዲሰሩ የሚያበረታቱ ወጣቶች በሶሻል ሚዲያዎች ላይ ብዙ እንቅስቃሴ ያደርጋሉ። ዛሬ እዚህ የጠራነው እንግዳችን የብዙዎች መነጋገሪያ ነው። በሚያደርጋቸው የስፖርት እንቅስቃሴዎች ብዙዎች ምንድን ነው እያሉ ይገረሙበታል። ስለሱ እንጠይቀዋለን። እንዲሁም ደግሞ ያሳለፋቸው የህይወት መንገዶቹ ራሳቸው ወጣቶችን በደንብ የሚያነቃቁ የሚያስተምሩ ስለሆኑ እዚህ ጠርተነዋል። ገዛኸኝ ጋሊቾ ወይም ገዜማን እዚህ ነው ያለው። ገዜ አቤት፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ይመስገነው። ምንድን ነው የወታደር አወራር ነው ራሱ ወሬው ኮስተር ያለ ነው። ያው እኛ ወደነው ሳይሆን ስፖርታዊ እንቅስቃሴው ገፍቶ ያስገባንበት ነው። እንትን ነው የምትመስለው፣ አመራር፣ የስፖርቱ አመራር። ያው ግድ ነው። ወደ ስፖርት ስትጠጋ ስፖርት ራሱን ያስመስላል። ኮስተር ያደርጋል። እሺ፣ በራስ መተማመን እንዲጨምር ያደርጋል። እንዲሁ ደግሞ ለተለያዩ ችግሮች እጅ እንዳትሰጥ እና በራስ መተማመን እስከ ጥግ ነው። በነገራችን ላይ ስፖርታዊ እንቅስቃሴ በዚህ አጋጣሚ ያልጀመረ ሰው ካለ አሁኑን መጀመር መቻል አለበት። አንተን እያየን አሁን እንዴት እንጀምር? እንደዛ እየተደበደበ ልጁ አሁን ተርፋል አለ። ይህ ድብደባ አይደለም። ቢያንስ አንዳንድ ሰዎች ቀርቦ ሲረዱ ነው እንደሆነና እንዳልሆነ የሚረዱት። እና አንዳንድ ሶሻል ሚዲያ ላይ ትኩረት ለመሳብ የምናደርጋቸው እንቅስቃሴዎች አሉ። ግን ስፖርታዊ እንቅስቃሴ በእንደዚህ አይነት መንገድም ብዙ ጊዜ ባይመከርም ስንመታ ጉዳት ያለ ምትና ጉዳት የሌለ ምቶች አሉ። ይህንን ማወቅ አለብን። ታናሽ ወንድም ነው? ያ ታናሽ ወንድሜ ነው። አብራችሁ የምትሰሩት? ያ እንደዛ መቀጠቀጥ ምታረለም ብለኸኛል። ያ ምታረለም። እኔ አንተ የምትሰራቸው ከወንድም ጋር የምትሰራቸውን ቪዲዮዎች ባየው ቁጥር በጣም የሚሰጡ ኮሜንቶች አሉ እና ደግሞ ያስደንቃሉ። ራሱ ታያቸዋለህ? አንዳንድ ኮሜንቶችን አያለው፣ በጣም ዘና የሚያደርጉ አሉ። ኧረ ይሄ ልጅ እንታደገው ይላሉ። ሳይሞት እንድረስለት የሚል ስንት አለ። ምንድነው ያደረገው? ምንድነው ያጠፋው? ደግሞ አያመልጥም እንዴ ይላሉ። እኛ ያው ለራሳችን ተነጋግረን ይጠቅማል ብለን የምንሰራው ነገር ስለሆነ ያው እሱም እንደማይጎዳ ነው። እኔ የምለው እንዴት አሳመንከው ግን? እስቲ እንደዚህ እየመታውክ እየጠፈጠኩ ስፖርት ላሰራ ብለህ እንዴት አሳመንከው? ከወንድሞቼ መሀል በጣም ነው የምወደው እና ደግሞ በጣም መስራት ይፈልጋል እና መለወጥ ይፈልጋል። በስንት ዓመት ነው የሚያንስህ? ከኔ የ3 ዓመት ታናሽ። የ3 ዓመት ታናሽ እኮ። ታዲያ ምን አልከው? ምን እለዋለሁ? እሰራለሁ፣ በቃ እሰራለሁ በገዛ ፍቃዱ። እሺ፣ በገዛ ፍቃዱ። ያው መቼም አልጎዳውም፣ ወንድሙ ነኝ። ወንድሙ እኛ አንደኛ አልጎዳውም፣ እንደማልጎዳ ደግሞ እሱም ያውቃል። ምክንያቱም ወንድም ላይ እያየ ጉዳት ያለ ዱላ አስተነዝርበትም ከማለማመድ ውጭ። ምክንያቱም ስታለማመድ ነው ሰው ስትረንገዙን ኢንዱራንሱን እየጨመረ የሚመጣው። አንዳንዴ ዱላን አይናችን አንድ ሰው ዱላ ለመሰንዘር ቢዘጋጅ ከዚህ በፊት ዱላ አይቶ የማያውቅ ሰው ዱላን ልክ እንዳየ ምን ይሆናል? አይኖቹ ልክ ይጎዳኛል የሚል ነገር አለ። ስለዚህ ፍርሃት ይሰማዋል። ግን ዱላን የለመደ ሰው ዱላ ስታሳየው ምን ይሆናል? ቀጥታ ከአንተ እጅ እንዴት መሸወድ እንዳለበት፣ እንዴት ማምለጥ እንዳለበት ነው። አንዳንድ ቦክሰኞቹ ምናምን የምታይ ከሆነ አንድ ሰው ለቦክስ ቢዘጋጅ ወይም ዱላ ሊሰነዝርበት ቢዘጋጅ ልክ እንዳየ ቀጥታ ይህ ዱላ እንዴት ማምለጥ አለብኝ፣ እጆቹ ታርጌቱን የቱ ጋር ማድረግ አለብኝ፣ እንዴት ነው መሸወድ ያለብኝ። ልክ ዱላውን የሚመለከተው በምንድን ነው? ትሬኒንግ ስላደረገ ነው። ግን አዲስ ሰውን ወደ ሪንግ ብታስገባው ልክ ዱላውን እንዳየ ይፈራና ገና ሳይሰነዘር
ራስህን ሳትጎዳ የራስህን ጥንካሬ ለመጨመር የምታደርገው ጥረት ነው ማለት ነው። አዎ ጥንካሬ ለመጨመርና በራስ መተማመን እንዲጨምር ነው። ደግሞ እኮ እሱም ያሰራሃል አንተን። አንተም ትመታለህ። ጀስት በቃ አንደኛ ፈን እያደረግን እየሰራን አንዳንድ ነገሮችን እያሳየን እየሮጥን እየተከረባበትን በቃ ነገሮችን ለራሳችን ትሬን ማድረግ ራሳችን እርስ በርስ በምናደርገው ዝግጅት ራሳችንን ጥንካሬ መጨመር ዲሲፕሊን እርስ በርስ መማርን ነው ለራሳችን ነው። እኛ ብዙዎች በነገራችን ላይ አሰራኝ የሚሉት አሉ። እውነት አንዴ ከማስበው በላይ ሴቶች ወንዶችም እንደሱ አሰራኝ የሚሉ ስንቶች አሉ። ስንቶች ወይ ጉድ። ኢንቦክስን እንዲሁ ቼክ ማድረግ ይቻላል። በጣም ብዙ ሰው ብዙ ነው የምልበል እንዲሁ ከምታስበው በላይ ኢንቦክስ ላይ አሰራኝ እንደዚህ እምሉት ብዙዎች አሉ። አሁን እኔ ስንት ፑሻፕ መስራት የምችል ይመስላል ስታይ? እስቲ ገምተኝ። 50 ትመጣለህ? 50? ኧረ ተው 5 ራሱ ከመጣው ትልቅ ነገር ነው። በኋላ ትፈትነኛለህ። እስቲ ይሄ አሰራር ይጠቅማል አይጠቅምም የሚለውን በደንብ እናየዋለን። ከዛ አንተ አሁን ስንት ትመታለህ ፑሻፕ? እስከ ከ150 160 170 ምናምን እመታለሁ በአንድ ትንፋሽ። ኧረ ተው እና አሁን 150 ትመታለህ? እመታለሁ። እና ዛሬ እኮ ፈትናለሁ። ኖ ፕሮብሌም፣ ችግር የለውም። እሺ እናያለን በኋላ። ችግር የለውም። የተወለድኩ አርባ ምንጭ ነው። አርባ ምንጭ ያደግከውም እዛው ነው? እዛው። አርባ ምንጭ በጣም ደስ የምትል ከተማ ነች። ብዙዎቻችን እንወዳታለን። እና ደግሞ የሚገርመው የተለያየ ቋንቋ ይነገራል እዛ አይደል? አሁን ከአርባ ምንጭ ውስጥ ከሚነገሩ ቋንቋዎች ስንቱን ትችላለህ አንተ? ስንት? ጋሞኛ ይችላለሁ። እሺ። ወላይተኛ መናገር ይችላለሁ። ጀስት ጎፈኛ ዛይሴ ምናምን። ሰንበል። እሺ ሰላም በልልኝ እስቲ። እንዴት ናችሁ? 2030 ተመልከቱ በልልኝ። እሺ ሰሮይ ማለደቲ ሀቺ እንት ቢዮጌ አይሲ 2030 ጊያ ቻናሌ ኢቢኤስ ቻናሌ ያው ኑናራ እንት ኦቲያ ጋሞትታይ አጋዳግስ የመከላከያ አባል ነበርክ? የምትለን ነገር አለ ስለሱ? አዎ ሚሊተሪ በጣም ጥሩ ነው። እኔ ከልጅነት ጀምሮ ከማስበው በላይ የሀገር ፍቅር አለኝ። ሁሌም የሀገር ፍቅር ይቀጥል። ሀገር ስትወድ ነው ህዝቦቿን መውደድ የምትችለው። እና ሁሌም አሁንም እያገለግሉ ያሉት ወታደሮችን በሙሉ ሪስፔክት አለኝ። ፈጣሪ ዋጋቸውን ይክፈል። ሁሌም ወዳቸዋለሁ። እነሱ ለእኛ የሚከፍሉትን መስዋዕትነት እኛ መክፈል የማንችለው ነው። እና ሁሌም ወዳቸዋለሁ፣ ሁሌም አከብራቸዋለሁ። እንግዲህ እግዚአብሔር ከነሱ ጋር ይሁን ነው የምለው። በጣም ደስ ይላል። የሚገርመው ነገር እድሜህን ስትነግረኝ በጣም ነው የደነገጥኩት። ብዙ ሰው እንደዚህ የሚገምተው አይመስለኝም። እስቲ ገምቱ፣ ስንት ዓመቱ ይመስልሃል አንተ? 30? እሺ 25 ዓመቱ ነው ማለት አትመስልም። ትልቅ ነው የምትመስለው። ይኸው 35 ነው እያሉ ያሉት። በነገራችን ለምን መሰለህ የሰው ልጅ ፊዚካል ምን ይመስላል? አመጋገቡን ይመስላል። እሺ ህይወቱን ኑሮውን ይመስላል። እሺ ይህን መረዳት መቻል አለብን ሁላችንም። ምክንያቱም አንዳንዴ የሰው ልጅ ምቹ በሆነበት ቦታ ሲያድግና የተለያዩ ቦታ ሲያድግ አንድ አይደለም። ማለት በቻለንጆቹ ተፈትኖ ሲያድግ አንድ አይደለም። እኔ ያደግኩት ከስራ ወደ ትምህርት፣ ከትምህርት ወደ ስራ ነው። እኛ ቤት ላሞች አሉ። እሺ እና ደግሞ አባትም እናትም ጀስት በቀን ስራ ነው የሚተዳደሩት። እኔም ደግሞ ቤተሰብን ለማገዝ ከትምህርት ቤት መልስ ሁላችንም እኛ ሰፈር ያሉ ልጆች እንደዛ እናደግ ነው። ሁላችንም ባይባል አልፎ አልፎ እና ከጠዋት ጀምሮ ለምሳሌ አሁን እኔ ብዙ ጊዜ የምነሳው ማታ ነው። ማታ 9 ሰዓት 10 ሰዓት ነው የምነሳው። ሌሊት ማለት ነው። ሌሊት 9 ሰዓት 10 ሰዓት 9 ሰዓት 10 ሰዓት ከእንቅልፍ ትነሳና ጫካ ትሄዳለህ። እሺ ጫካ ስትሄድ ደግሞ የሚያጋጥም ነገር ብዙ አይነት አውሬ ያጋጥማል። አይ በልጅነት ትፈራለህ፣ ምን ትላለህ፣ ግን ትለምደዋለህ። እሺ እና ከሰፈር ልጆች ጋር ምናምን ነው የምትሄደው። እና ጫካ ትሄድና እንጨት ታመጣለህ፣ ከሰል ታመጣለህ፣ ሳር ታመጣለህ። እሺ በነገራችን ላይ ሌሊት ጫካ ስትሄድ
የሚያጋጥም አውሬ እባብ ዘንዶ ነሽ ጅብ ነሽ። ዘንዶ? አዎ ዘንዶ አይተታቃለህ አንተ? ዘንዶ ስንቴ እባብ ስንቴ ገድዬ አውቃለሁ እኔ በነገራችን ላይ ምን በዛ በትንሽ እድሜ። አዎ እኔ እባብ አሁንም ሳይ ምንም አይመስለኝም በነገራችን ላይ ብዙ አይነት እባቦችን ማወቅ ትችላለሁ በዚህ አጋጣሚ እና እድሉን ባገኝ ሙሉ ጫካውን እንዲሁ በዩቲዩብ በአንዳንድ ነገሮች እያስጎበኘው ዓለም ህዝብን ማስተዋወቅ ይሆናል። ዘንዶ በልቶክ ደግሞ እንዳናጣ ወንድሜ ይቅርብን፣ አንጎብኝኛ ይቅርብን። ከዛ ትመለስና ከዛ አስቀምጠ እንጨትም ሆነ ሳር ሆነ ታስቀምጥና ከዛ ትምህርት ቤት ትሄዳለህ። ትምህርት ቤት ሄደህ ውለህ ወይም 9 ሰዓት ወጪ ልትሆን ትችላለህ። ከዛ ትመለስና ያመጣውን ትሸጠዋለህ ወስደህ። ጠዋት አምጥተህ ቁጭ አድርገው ነው የምትሄደው? አምጥተህ ቁጭ አድርገው ከዛ ትሄዳለህ ለመሸጥ። ትምህርትህን ትማራለህ ከእንደገና ትሰራለህ። ይሄንን እስከ 7ኛ ክፍል ነው ያደረግከው? እስከ 6 7? ይሄን እኔ ሳደርገው ቆየሁት እስከ 6ኛ ክፍል ድረስ። ከዛ በኋላ ወደ ደግሞ ድንጋይ መፍለጥ ገባው አልከኝ? ከዛ በኋላ ደግሞ ወደ ድንጋይ መፍለጥ የገባሁት ለምን መሰለህ? እድሜ እያደገ ሲሄድ ሰውነትም እያደገ መጣ እና በፊት ከምናየው ደግሞ አሁን በአንዳንድ ነገሮች ራስ እየለወጥ ትመጣለህ እና የጫካዎቹ አንዳንድ ስራዎች እየቀሩ ሲመጡ የራስ የሆነ ስራ ያስፈልጋል። መቼም ትማራለህ። ከትምህርት ቤት መጥተህ ቁጭ ከምትል ስራ ብትፈጥር ጥሩ ነው የሚል አስተሳሰብ አለኝ። እኔ ቤተሰቦቼ በእንደዚህ አይነት ህይወት ውስጥ ስላሳደጉኝ አላማረራቸውም። ያው ዛሬ ላይ ህይወታቸው ብዙም ባይስተካከልም ተስፋ አለኝ በፈጣሪ አንድ ቀን ሄልፍ አደርጋቸዋለሁ። የሆነ ጊዜ ወደ አዲስ አበባ መጥተህ ነበር ለ3 ወራት ያህል እና ከባድ ጊዜ ነው ያሳለፍኩት አልከኝ። ምንድነው የተፈጠረው? ለምንድን ነው የመጣኸው? ምንድን ነው የተፈጠረው? እሺ ትቼ የመጣሁበት ምክንያት ስራ አልተመቸኝም ነበር። ድንጋይ ፈለጣም አልነበረም፣ ምንም አይነት ስራ አልነበረም። ከዛ ጋርድ ልሞክር ምናምን ብዬ መጣሁኝ እና እንዳይገርም እዚሁ አዲስ አበባ መጥቼ ማለት ነው ተከራይቼ ፍዳ ነው ያየሁት። ፍዳ በእውነት በእንደዛ አይነት ህይወት ማለት ነው እኔ አዲስ አበባ ሆኜ ያሳለፍኩትን ህይወት ሌላው ሰው እያሳለፈ ከሆነ ግን ፈጣሪ ትዕግስቱን ይስጣቸው እና ፈጣሪ ያስችላቸው ነው የሚለው። አስብ ከዚህ ከፊጋ ወይም ከሰሚት ወደ 22 በእግሬ ነው የሚሄደው። ስመለስም ራሱ በእግሬ ተመልሼ አውቃለሁ። ይሄ ሁሉ አጥቼ ነው የሚገርም ነገር ማለት ነው። ኢብኑ እንኳን መልበሻ ብርድ ልብስ አጥቼ ተሰቃይቻለሁ እዚሁ አዲስ አበባ ውስጥ። ግን ይሄ ሁሉ በእግዚአብሔር የተነሳ ታለፈ። ግን አንዳንዴ ምን ሆነ መሰለ አንዳንዴ ህይወት ፈተና ሲሆን ማለት ነው ከማማረር ውጭ ወደ ማመስገን መግባቱ ከምንም በላይ ነው። ረሃብም አጋጥሞኛል አልከኝ። ረሃብ እስከ ጥግ በተለይ እንዲሁ አዲስ አበባ እንዲሁ አንዳንዴ በብርድ ጊዜ የሚመጣው ረሃብ እንዳይመስልህ ከባድ ነው። እንዴት ነው ረሃብ የመጣው? መግዛት አልቻልክም ነው? አዎ መግዛት አልቻልኩም። ምክንያቱም ያመጣሁት እየገዛው ሰበል አለቀ እና ደሞዝ እስከሚመጣ ድረስ ደግሞ በምንድን ነው የምትሄደው? የቤት ኪራይ፣ ስራው አልተመቸኝም። ያው እንደምታየኝ እኔ ለጋርዴ ሞንሶ አይደለም እውነቱን ልንገራችሁ። ለምን ማለት ጋርድ ለመስራት ማለት የራሱ ሆነ ሙያ ያስፈልገዋል። አየህ እኔ ሙያው ላይኖርኝ ይችላል። ጥንካሬውን ብቻ ነው ያየኸው። ያ ስትረንግዝ ሊኖርኝ ይችላል፣ ግን ፊዚካሊ ግዙፍ አይደለሁም እኔ እና በዚካሊ ግዙፍ ስትሆን የምትገባበት ቤትና እኔ ያለሁበት ቤት ደግሞ የምሰራበት ዝቅተኛ ቤት ነው። እንግዲህ በጣም በእንደዚህ በከባድ ሁኔታ አሳልፈህ አዲስ አበባ ተመልሰህ ወደ ጀመርከው የድንጋይ መፍለጥ ስራ የሄድከው ወደ አርባ ምንጭ ተመልሰህ። እንግዲህ ከነበርክበት ህይወት መተህ እዚህ በጣም ከባድ ህይወት አጋጥሞ ተስፋ ሳትቆርጥ መኖር እችላለሁ ድጋሚ ብለህ ተመልሰህ ወደ አቋረጥከው ስራ ገባ። ያን ቲክቶክ ጀምሬ ነበር አዲስ አበባ እያለሁ። ኧረ ቲክቶክ ኩር ድንጋይ ነው እንደምፈልጠው ምናምን። ከዛ እንዴ አንድ ብር ተሰጡኝ ያላችሁ እንደ ምን አገባኝ አላችሁ ያላችሁ ለራሳችሁ ነው እንጂ የምታወሩ ከኔ ህይወት ጋር ምን ያገናኘዋል? እኔ የእናንተ ማውራት ለእኔ ምግብ ያገዛልኝ፣ ቤተሰቤን ያኖረኛል አያኖረኝም። ደካማ እናትና ደካማ አባት አሉኝ፣ እነሱን ያኖረኛል አያኖረኝም። የት ወንድሞችን አስተዳድርኛል አያደርግልኝም። ይቶችን አያስተምርልኝም ማለት ቀለብ ያገዛልኝም። አየህ እኔ ሁሌም ትኩረት ማድረገው ምንድን ነው ስራዬ ላይ ነው፣ በራሴ ህይወት ላይ ነው። ስለ ሰው ህይወት ከመጸለይ ውጭ ምን ማድረግ አልችልም። ካለኝ እረዳለሁ፣ ከሌለኝ ምን ማድረግ አልችልም።
ይሄ የሚሰራ ሰው የሚጥር ሰው የሚሞክር ሰው ፈጣሪ በሆነ መንገድ ያግዘዋል ይረዳዋል። አሁን አንተ 25 ዓመት እንግዲህ ይሄን ሁሉ ነገር ማየት በጣም ብዙ ነገሮችን መሞከር ይጠይቃልና ለብዙ ወጣቶች የጥንካሬ ተስፋ ያለ መቁረጥ መማሪያ ስለምትሆን ነው ዛሬ እዚህ የጠራንህ። አንተም በደንብ አሳይተናል ምን ያህል ተስፋ መቁረጥ እንደሌለብን። እንደው መናገር የምትፈልገው ነገር ካለ ልስማ እስቲ። ለወጣቶች ያው ከወጣቶች ጋር ብዙ ስለምትገናኝ የምታየው ነገር እና ይሄ ነገር ወጣቶች እንዲህ ብናደርግ ብለህ የምትመክረው ነገር ካለ ልስማ። ትምህርት እየተማሩ ፈጠራ ተለማመዱ። ያኝ ፈጠራዎችም በሶሻል ሚዲያም በአንዳንድ ነገሮችም እየለጠፉ ራሳቸውን ቢሞክሩ ጥሩ ነው ብዬ አስባለሁ። እና ወጣቶች እስከሆናችሁ ድረስ ደግሞ የምታዩት ነገር እና የምትሰሙት ነገር ለይታችሁ ስሙ። ባሉበት ህይወት በፍቅር ግንኙነት ሊሆን ይችላል፣ በትኛው በማህበረሰቡ ማለት በዚህ በማህበራዊ ህይወት እስካለ ድረስ ተስፋ ያደረጋችሁት ነገር ባይሳካላችሁ ማመስገን መቻል አለባችሁ። የፍቅር ህይወት እንዴት ነው እንደ ወጣት? ፈጣሪ የተመሰገነ ይሁን። ፍቅረኛ አለ? እኔ የለኝም ብዬ ነው እንትን የምለው። ምክንያቱም የለኝም። ለምንድን ነው የለኝም ብለህ አለ ግን የለኝም ነው? አይ ስላላገባው ነው። ገና አላገባው እንጂ ጓደኛ አለኝ። እሺ እና ለምን የለኝም ትላለህ? ጓደኛ አለኝ። ያዝኩህ። ተይዣለሁ። ገና እየታየ ነው መሰለኝ። ገና እየታየ ነው። ገና ነው። ወደ ቁም ነገር ሲደርስ ይፋ ይሆናል ብለህ? ወደ ቁም ነገር ሲደርስ ነው ይፋ መሆነው። አሁን ይፋ አይሆንም። ለሰርግ ደግሞ ያብቃል። ፈጣሪ ይመስገን። እንመጣለን። የዛ ቀን ይበልል። በጣም ነው ደስ ያለኝ ገዚህ ዛሬ ስለመጣ አመሰግናለሁ። አሁን የሚቀረን እንግዲህ ቅድም ቃል የገባ ነው የ50 እና የ150 ፑሻፕ ነው። እኔ 50ውን ቃል አልገባውም፣ ግን ያው ታሰራኛለህ። አንተን ደግሞ 150 ታመጣታለህ። አይሃለሁ ዛሬ። እሺ መተናል። ምንድን ነው ያዝከው? ያው ዛሬ እስከ ዛሬ እንደምትመለከቱት ሶሻል ሚዲያም ሆነ በዩቲዩብ በቲክቶክም ሆነ በተለያዩ ሚዲያዎች ላይ እየሰራው በቆየሁት ኮንተንት ላይ ዛሬ ስፖርታዊ እንቅስቃሴ ልናሳይ ነው። እስቲ እንሞክረዋለን። እችለዋለሁ፣ እወጣዋለሁ ወይስ ከወደኩበት እነሳለሁ የሚለውን አያለሁኝ። ከዛ በፊት አንድ ነገር ማውራት ካለብን ጂም ቤት ልከፍት ነው አሁን እና ጂም ቤት ባለቤት ልትሆን ነው። በእውነቱ እንዴ በአጭር ጊዜ ውስጥ የጂም ቤት ባለቤት መሆን ማለት በጣም ደስ የሚያምር። ይሄ የኔ አመለካከት ወይ የኔ አስተሳሰብ ሳይሆን እኔ ያቀድኩበት ሳይሆን እሱ ፈጣሪ ያቀደ ነገር ነው እና አዲስ አበባ የሚገኙ ጂም ቤቶች በሙሉ ማለት ነው በጣም ነው ማከብራቸው፣ በጣም ነው የምወዳቸው። አቀባበል ላደረጉልኝ በሙሉ ማለት ነው እዚህ የቆየሁት በእውነት በእነሱ ሳፖርቲንግ ነው። እንዲሁም ወደ 40 ምንጭ ተመልሼ የ40 ምንጭ ከተማን ሙሉ ወጣቶችንም እማሰራው ይሆናል። ይህ ጂም ቤት ሲገነባ ደግሞ በሶሻል ሚዲያ ፋሚሊ ስም ነው እና እያንዳንዱ ሳፖርት ያደርጉት ስማቸው እዛው ይቀመጣል ማለት ነው። ግን ከዚህ በኋላም ደግሞ ያው ብዙ ነገር ነው የሚያስፈልገኝ ከጎን እንደሆኑ ብዬ ይህንን መልእክትና አደርሳለሁ። በጣም አመሰግናለሁ። እንደዚህ የሚሰራ የሚጥር የሚሞክር ወጣትን ማበረታታት እኛም እንፈልጋለን። ለዛም ነው እዚህም የጠራን እና ሰዎችም ሲያበረታቱህ ደስ ይላል እና በደንብ ስራ። እንግዲህ 40 ምንጭ ደግሞ መተን እዛ ሰራለሁ ደግሞ ድጋሚ። አሁን ያው መስራት ይቻላል። እስቲ እንግዲህ እኔ እናቴ ገና አንዴ እንደመታኝ እዛው ነው የምቀረው። አልፈልግም፣ አትምተኝ። እሺ ፑሻፕ እስቲ ፑሻፕ ትይዛለህ። ፑሻፕ ከመያዝ በፊት እግርህን በደረት ስፋት ታደርግልኛለህ። እንደዚህ ያ በትከሻ ስፋት ነው የምታደርጉት። እሺ ከዛ እኩል እጅህን ይኸው ወደፊት ታደርጋለህ፣ ጣቶቹን ወደፊት ታደርግልኛለህ። አዎ መውረድ ትችላለህ። ስንት ፑሻፕ ነው የምትሰራው አንተ? እኔ ፈጣሪ ያውቃል። 10 ብያለሁ፣ አንተ 50 ነው የምትለው። ኮች አሰልጣኝ 50 ነው እያለ ያ 50 እስቲ። እሺ ይኸው እንደዚህ ነው። ሂድ ልጀምር። ሂድ እንደቻልከው። ትንሽ ወደ ውስጥ ገባ ታደርግና ቁጠር። እሺ ስራ አናድርገው ዱላውን አናድርገው። 40 ደርሳል። ጎበዝ ሂድ። 41 ታውቅ ነው። 42 15 ነው። 43 17 18 19 20 21 30 1 2 3 4 5 ጎበዝ ሂድ ምታ አድረት። እሺ አይቻልም።
ዱላ አይቻልም። ይበቃል። በእውነቱ ጎበዝ ነህ። ለእኔ ያዝነህልኛል። እኔ በነገራችን ላይ ለሰው ሁሉ አዝናለሁ። ለአንተ አላዝንም። ምን ያሁን እና 150 አልሰራም ነው የምትለው? 150 መስራት በነገራችን ላይ በጣም ቀላል ነች ማለት ነው ከምታስበው በላይ። 200ም ልሰራ ትችላለህ። ግን 200 ስትሰራ በፍጥነት የምትሰራው 200 በፍጥነት ከምትሰራ በተረጋጋ ማለት ነው። በተረጋጋ በደንብ መስልህን ፊል እያረክ ማለት ነው። እየወጠርክ እየወረድክ መሬት ደረትን እያስነካ እየወጠርክ 50ውን ብትሰራ ከ200 ይበልጣል። ሁሉ ወሬ 150 ላለመስራት ግባ 150 ለመስራት አይደለም። ይሄ ማለት እኔ ማስተላለፍ ካለብኝ ትክክለኛ የሆነ ነገር ማስተላለፍ ስለምፈልግ ነው እንጂ 150 ከብዶኛ አይደለም። 150 ከብዶኛ አይደለም። ምክንያቱም እንዲህ ዝም ብዬ አሁን እዚህ ጋር ላሳያችሁ እንደ ገለጻ ላሳያችሁ። እዚህ ጋር ካለበት ቦታ እኔ እንደዚህ 1 2 3 4 5 6 7 8 9 10 11 12 13 14 16 17 18 19 20 21 22 23 24 25 26 27 28 29 31 32 33 34 35 40 50 60 70 80 አባባልህ ሙሉ 200ም ትሰራለህ። በነገራችን ላይ ያው ለጨዋታው ነው እንጂ ይሄ የመማታቱ ጉዳይ ብዙ የሚደገፍ አይደለም። ምን የሚመከር አይደለም። ግን አንተ ስትመታም አይ ቲንክ እየተጠነቀቅክ ነው የምትመታው። ወይ እዚህ መቀመጫ አካባቢ ወይ ጡንቻ፣ ይሄ ብዙ ጉዳት የማይደርስበት ጀስት ለማነቃቃት ነው እንጂ ለመጉዳት አይደለም። አሁን ቆይ ያውራጣቱን ልሞክር። እኔ አዲስ ኮንክ ባትሞክር ጥሩ ነው። ተው እንጂ። አይ አንድም ቢሆን እንቺ እንደዚህ አድርጌ ከዛ ጣቶችን ከፍ አድርገህ ትሞክራለህ። እሺ የአውራ ጣት ይሄ ነው። ከነዚህ ጣቶች ጋር ማስደገፍ አይቻልም። ከነዚህ ብቻውን ባንድ አውራ ጣት በዚህ ማስደገፍ አይቻልም። ኧረ ተው እዲ ራሱ መቆም ራሱ አቃት። በዚህ ማስደገፍ አይቻልም። እንዲህ ብቻ እንደዚህ በቃ እንደዚህ ይሻላል። እንደዚህ ራሱ አልችልም። እንደዚህ ከሆነማ ይሄ ቦክስ ይዘህ የምትሰራበት ይሄ ይሻላል። ወይ እጅን ጨብጠህ የምትሰራበት ነው እንጂ እሱ እንደዚህ ነው። አይ በቦክሱ እሱ ጥሩ ነው። እሱም ጥሩ ነው። እሺ ይሄው ከፍታ አለው። እሱ ደግሞ ከሌላው የምን ከፍታ ጎበዝ፣ የምን ከፍታ ከፍ ይላል ትንሽ ወደ ላይ ጎበዝ። ወንድም አይዞህ ይቀጥላል ከኛ ጋር ነው።